አማራ ኦሮሞን አይጠላም፣ ኦሮሞ አማራን አይጠላም። ሙስሊም ክርስቲያኑ በጋራ የሚኖርበት አንዱ ያለ ሌላው ሰርቫይቭ ማድረግ የማይችልበት ግብርና ንግድ ሆኗል። ባይዘው በአሁኑ ሰዓት ተወጣፍቷል፣ ንብረት ወድሟል። የተማገደው ወጣት ነው፣ የተንገላታውም ሴት ነው፣ የተጎዳውም እዚህ የሚኖረው ህብረተሰብ ነው። እኔ ኦሮሞ ነኝ ግን ምጠላው አማራ ነኝ። አማራውም እንደዛው ነው። ፒዲኤን መንግስታዊ ያልሆነ ሀገር በቀል የሲቪክ ማህበረሰብ ድርጅት ኔትወርክ በመሆን እንደ አውሮፓውያኑ አቆጣጠር በ2010 የተቋቋመና በፌዴራል መንግስት የሲቪክ ማህበረሰብ ድርጅቶች ባለስልጣን ምዝገባ ቁጥር 1701 ተመዝግቦ በኢትዮጵያ የተለያዩ ክልሎች የልማት ማህበረሰብን የማንቃትና የአስቸኳይ ጊዜ ሰብአዊ ድጋፍ ስራዎችን በመስራት ላይ የሚገኝ ሲሆን ይህ ዘጋቢ ዝግጅት ከአየርላንድ መንግስት ዓለም አቀፍ የልማት ፕሮግራም በተገኘ የገንዘብ ድጋፍና ከአማራ ክልል ሰላምና ጸጥታ ቢሮ ጋር በመተባበር የማህበረሰቦችን ትስስርና አብሮነት ለማጎልበት በክልሉ የሚተገበር ፕሮጀክት አካል ነው። ዘጋቢ ዝግጅቱ የሚያጠነጥነው በአማራ ክልል የሚገኙ የአማራና ኦሮሞ ማህበረሰቦች መካከል የሚከሰቱ ግጭቶች መንስኤና ዘላቂ መፍትሄዎችን ለመለየት በተዘጋጁ የማህበረሰብ ውይይት መድረኮች ላይ ነው። እግረ መንገዱን የአየርላንድ መንግስት ዓለም አቀፍ የልማት ፕሮግራም እንዲሁም የአማራ ክልል የሰላምና ጸጥታ ቢሮዎችን ፒዲኤን ከልብ ያመሰግናል። በአማራ ክልል እልፍ ዓመታትን ያሳለፉት የአማራና የኦሮሞ ማህበረሰቦች ዘመናትን የተሻገረ የአብሮነት እሴት አላቸው። በጋብቻ ተጣምረው ተዋልደዋል። በጠንካራ ማህበራዊ መስተጋብር ተሳስረዋል። አንዱ ለሌላው አለኝታ በመሆንም የደስታና የችግር ጊዜን ተካፍለው አሳልፈዋል። የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች በትርፍ አምራችነታቸው ይታወቃሉ። አርሶ አደሮቹም አፈር ገፍተው ትርፍ አምራች ናቸው። እርስ በርሳቸው በእርሻ ስራ ተጋግዘው በዓመት እስከ 3 ጊዜ በማምረትም ከራሳቸው አልፈው ገበያው እንዳይራብ ለከተማው ያቀርባሉ። ለዘመናት በማህበረሰቡ ውስጥ ዳብሮ የቆየው የሰላምና የአብሮነት እሴት ከቅርብ ዓመታት ወዲህ ታዲያ መልኩን የቀየረ ይመስላል። አንዱ ያለ ሌላው እገዛ ደስታው እንዳልደመቀ መከራውም እንዳላለፈ ሁሉ ማህበረሰቡ ፍርሃት የነገሰባቸውን 7 ዓመታት ለማሳለፍ ግድ ሆኖበታል። ፕሮ ዴቨሎፕመንት ኔትወርክ የተሰኘ ሀገር በቀል ግብረሰናይ ድርጅትም የችግሩን አሳሳቢነት ተገንዝቦ የሰላም እጦቱን ምክንያት፣ ጦሱ ያስከተለውን ተጽዕኖና አካባቢው ወደ ቀደመው ዘላቂ ሰላሙ እንዲመለስም ከሁለቱም ብሔረሰቦች ሁሉንም የማህበረሰብ ክፍሎች ያሳተፉ ውይይቶችን አዘጋጅቷል። የሰላም እጦቱ መሰረቶችም ከህዝቡ ነባር እሴት ያፈነገጡ መሆናቸውን የውይይቱ ተሳታፊዎች በተደጋጋሚ አንስተዋል። ገበሬው ጦርነት አይፈልግም፣ እርሻውን ማረስ የሚፈልገው ገበሬው ጋር ይሄድልህና አማራውን ዘርህን ሊያጠፋው ነው። ኦሮሞ መጣል ዘመተበት በሸኔ በዚህ መጣ ይለዋል። ከአማራው ደግሞ የተላከው ይመጣና ኦሮሞውን ፋኖ ንቅንቅ ብሎ መጣል ሊያጠፋ መቀመጫም የለ ተነሳጠቅ ምንም በማያውቀው ገበሬው ምስኪኑን አራሹን ገበሬ መጣል ይሏል። ከዚህም በመሃል መሳሪያና ጥይቱን ያዘጋጃል። ለዚህ ጥይት ይሸጣል፣ ለዚህም ጥይት ያቀብላል። መሃል ሆኖ ፍሽካ ነፍቶ ለ6 ለ7 ዓመት ሲያጫርሰን ቆየ። የሚሞተው ማን ነው? ገበሬው። የዚህ ኦሮሞና አማራ ትላልቅ ብሔሮች ያሉበት አካባቢ ነው። እነዚህም ብሔሮች ሁለቱን በሰፊው ለማጋጨት የሚደረግ ጥረት ነው። መሳሪያ ነጋዴዎች፣ ብሔርተኞች፣ ወሬኞች፣ ከላይ ታች የሚሉ ሰዎች እዚህ ደረጃ ላይ አድርሰውናል። የስራ እድል ፈጠራ አለመኖር ነው እንደኛ አካባቢ። ምክንያቱም ወጣቶች ስራ ከሌላቸው የተለያዩ ወደ አልሆነ ድርጊት ስለሆነ የሚገቡት ለዚህ ግጭት እንደመነሻ የሚሆኑ ናቸው። ስራ የሚሰራውማ ነጋዴው ምኑ ጠብ እንዲመጣ አይፈልግም። የኦሮሞ በኩል አማራ ተጓሳበት አይኖርም ይላል። የኛ ደግሞ በጠጣው ጥር ተወላጅ የለም ወለጋ ሄድ ይላል። አይደለም እኛ ልጅ ሆነን ምናቸው ኦሮሞ ያሉ እዚህ። የአማራና የኦሮሞ ማህበረሰብም በማህበራዊ ጉዳዮቹ የተሳሰረና
በጋብቻም ጭምር ተቆራኝቶ የተዋለደ ነው። አንዱ ለሌላው ውበቱ መሆኑም ለሌሎች አካባቢዎች ጭምር አብነት ሆኖ ዘልቋል። አንዱ ሌላው ጋር እያደረ አንዱ ሌላውን እየተመካከሩ የሚሰሩበት፣ እርሻ በጋራ የሚያርሱበት፣ አካባቢያቸውን በጋራ የሚጠብቁ ማህበረሰብ ነበሩ እና እንደ ማህበረሰብም ይሄ የተለያየ ቋንቋ የተለያየ ብሔር ያለበት እንደመሆኑ በጣም በሚያምር ሁኔታ የሚያሳልፉ የነበሩ ማህበረሰቦች ነበሩ። ሙስሊም ክርስቲያኑ በጋራ የሚኖርበት፣ ኦሮሞ አማራ ሳይል በጋራ የሚኖርበት፣ አንዱ ለሌላው ሰርቫይቭ ማድረግ የማይችልበት። እሁድን ገበያ ብናነሳ እሁድ ገበያ አርጎባው፣ አማራው፣ ኦሮሞ፣ አፋሩ እነዚህ ሙሉ የሳምንት እና ከዛም በላይ ግብይታቸውን የሚያደርጉበት ቋንቋ ሳይገድባቸው፣ ባህል ሳይገድባቸው፣ ብሔር ምናምን የምንለው ነገር ሳይገድባቸው አፋሩ ከአማራው ገብቶ አማራው ከአፋሩ ያለ ቋንቋ አንዱ የሌላውን ቋንቋ ሳያቅልም በሳይን የሚግባቡበት በምልክት የሚግባቡበት እና በልባቸው የሚግባቡበት የሆነ ማህበረሰብ ነው። በዚህ ሂደት ታዲያ በግለሰቦች ደረጃ ይነሱ የነበሩ ግጭቶች በሀገሩ ባህል መሰረት ይፈታሉ፣ አብሮነትም ይቀጥላል። ይሁን እንጂ ከቅርብ ጊዜያት ወዲህ የግለሰቦች ግጭት የብሔር ካባ ተጎናጽፎ መጠነ ሰፊ ጉዳት ሲያስከትል ተስተውሏል። ይህም ከህዝብ መፈናቀልና ሞት በሚያተርፉ አካላት እየተዘወረ ለዘመናት የጸናውን የአብሮነት እሴት ፈተና ውስጥ አስገብቶታል። አማራና ኦሮሞ ደምና ደማችን አንድ፣ ስጋና ስጋችን እስረኛ። የኦሮሞ ወገን የሌለው አማራ የለም፣ የአማራ ወገን የሌለው ኦሮሞ የለም። ታናሽና ታላቅ ተጣላን እንጂ ብሔር ያለያየን ፖለቲካ። ድሮ የሚነሳል ጦርነት ግጭት ነበር አማራና ኦሮሞ ጋር በምን በግጦሽ ይነሳል። በእርሻ ድንበር አንዳንድ የሆነ ግጭቶች ነበሩ። ሰላም ኮሚቴዎች አሉ ከአማራውም ከኦሮሞ የተናበው የሆነ ቦታ ላይ ፕሮግራም ይዘው እነዛ ሰዎች ወንጀለኛም በህግ ሌላውን አስታርቀው አብሮነት ይቀጥላል። በይፋት ቀጠና በተለይ በአማራና በኦሮሞ ማህበረሰብ መካከል መጠነ ሰፊ ግጭት እንዲነሳ ስር የሰደደ የቁርሾ ታሪክ የለም። ይሁን እንጂ እየታየ ያለው መጤ ክስተት የፖለቲካ መሰረት ያለው መሆኑ በተደጋጋሚ ይገለጻል። ናሬሽን አካባቢ ላይ ፐርሲቭድ የሆኑ ወይም ደግሞ በጥርጣሬ የሚያዩዋቸው በዋና የፖለቲካ ዘዋሪዎቹ ውስጥ የሚነሱ አጀንዳዎች ይብዛ የሚነስም ተጽዕኖ እያሳደሩባቸው ከውጭም ያሉ እዚህም አዲስ አበባ ተቀምጠው በሚጽፏቸው በፌስቡክም በሌሎችም የሚጽፏቸው ነገሮች የመሀል ፖለቲካው እንግዲህ አንዱ ሌላውን ኢንፍሉዌንስ ያደረገ ካልሆነ በስተቀር የያዘው ዓላማ ይሳካልኛል ብሎ ስለማያስብ በተለይ እንደዚህ ዳይቨርሲፋይድ የሆኑ የህብረተሰብ ክፍሎች ወይም ደግሞ ብዝሃነት ያለባቸው ኦሮሞ፣ አማራው፣ አርጎባው፣ አፋሩ ሌላም የማህበረሰብ ክፍል የሚኖርበት አካባቢ ላይ አንዱ ከሌላው ጋር እንዲጋጭ በማድረግ አጀንዳ በመስጠት የተለያዩ ስራዎችን ይሰሩ ነበር። እነዚህ በጥርጣሬ የሚነሱ ነገሮችን ለካ ለዚህ ነበር ብለው እንዲሉ የሚያደርጋቸው ደግሞ አንዳንድ ኢንሲደንቶች ነበሩ። ስለዚህ የነዛ ድምር ውጤት ማህበረሰቡ እርስ በርሱ እንዲጠራጠር የሚያደርገው የነበረ ሰብአዊነት ዋጋ እያጣ መሄዱ፣ የህግ የበላይነት በተገቢው መንገድ አለመረጋገጡ፣ ያልተገባ ጥቅም ለማግኘት ሲባል ግጭትን እንደ አማራጭ መጠቀም የአብሮነት እሴቱ እንዲሸረሸር ካደረጉት ምክንያቶች መካከል ተጠቃሽ ናቸው። ማህበረሰቡም ይህንን ለመከላከል ዳተኝነት ማሳየቱ ደግሞ እኩይ ፍላጎት ለነበራቸው ኃይሎች መደላደልን ፈጥሮላቸዋል። ለዚህ ሁሉ ችግር ያደረሰ ምንድነው? ከእምነታችን ማዘንበላችን ስለሆነ ሰው መሆን ከዛ በኋላ አማኝ ሰው መሆን አማኝ ብቻ ሳይሆን እምነቱን የሚተገብር አይነት ሰው መሆን ያስፈልጋል ማለት ነው። እኩልነት ይባላል እንጂ እምነቱ የለም። እዚች ሀገር ላይ በጋራ መኖር የምንችለው ስንከባበርና አንዱ ለአንዱ እውቅና ሲሰጥ ብቻ ነው።
የሚፈልጉት አንዱ የሰራውን ለመዝረፍ ነው። በቃ እዚህ ጋር ዝቅ ያለ ሰው ነው በቃ ሰውን ለማጥቃት የሚፈልገው አመል ያለበት ሰው ማለት ነው። ያንን ሰላማዊ ሰርቶ የሚተዳደረውን ሰው ሊያጠቃ የሚነሳሳው እና እንደኔ ራስ በራሳችን ብንቋቋም ስንት መስዋዕት የሚከፍሉ ኦሮሞዎች አሉ። እውነቴን ነው ያማራ ልጅ ያዳሩ እና በስመ ሁሉም አንድ አይነት አይደለም። ስነ ምግባር የሚጎላቸው ባለጌዎች አንዱ የሰራውን ንብረት ለመዝረፍ ሌባ ነው በቃ አገር ሊያጠፋ የሚችለው። እናጋልጥ በቃ እንደዚህ አይነቱ የውጭ ጥላት ሲመጣብን እያጋለጥን ለታጣቂ መጠቆም። ድሮ እኮ እንደዚህ አልነበረም። አንድ ሰው ሆነች ቦታ ላይ ችግር ሲፈጠር ያ መንደር ለነገ አይደገሙ እኮ እንጂ እርምጃ ይወሰዳል። የቀጣናው ቁልፍ ችግር ብለን የለየነው ጽንፈኝነት ነው። በባለፉት ተደጋጋሚ ግጭቶች በሁለቱ አዋሳኝ አካባቢዎች መካከል መጠራጠር በከፍተኛ እንዲሰፍን ተጎጆ የአንድ አካባቢ ብቻ እንደሆነ በሁለቱም በኩል ጠርዝ የረገጡ አመለካከቶች መኖር፣ እልህ መጋባት፣ መገፋፋት በተለይ የአማራ ከሞተ ከኦሮሞ ብሔረሰብ ዞን በኩል ያለ አመራር እንደ ኪሳራ ያለ መቁጠር፣ አንድ ኦሮሞም ከሞተ በሰሜን ሸዋ በኩል ባለ አመራር እንደ ኪሳራ እንደ ጉዳት ያለ መቁጠር መሰረታዊ ጉድለት እንዳለ በቦታው ተገኝተን ለይተናል። የብሔር ግጭት በሚመስል መልኩ የተለያዩ የፖለቲካ ፍላጎት ያላቸው የራሳቸውን ፍላጎት በመጫን ማህበረሰቡን በማይገባ ሁኔታ በብጥብጥ በሁከት አንዱ ባንዱ ላይ እንዲዘምት የተደረገበት ሁኔታ እንዳለ ይታወሳል። ያም ሲገለጽ የማህበራዊ ሚዲያን በመጠቀም ስለነበረ ማህበራዊ ሚዲያ ለልማትም ለጥፋትም እንደሚውል ትልቁን አመራራችን እዛ አካባቢ ያለው ስብራት እንዲረዳ ነው መጀመሪያ የተሰራው። ብሔርና ሃይማኖትም የማህበረሰቡ ስስብለት እንዲሆኑ ብርቱ ጥረቶች ተደርገዋል። በእርሻ ማሳና በግጦሽ ቦታ የሚፈጠሩ አለመግባባቶች ወይንም የሚፈጸሙ የስርቆትና የእገታ ወንጀሎች የብሔር ታርጋ እየተሰጣቸው ማህበረሰቡን ለከፋ ችግር አጋልጠውታል። ተመን አልባ ሰብአዊና ምጣኔ ሀብታዊ ኪሳራንም አስከትለዋል። በጥቅሉ የቀጠናው ሰዎች የመኖር ተስፋቸው የተመናመነ ይመስል ነበር። በሰላም እጦት ምክንያት ልጆቻቸውን ያጣሉ፣ የተሰደዱ አሉ፣ ልጆቻቸውን በአግባቡ ማስተማር ያልቻሉ አሉ። አንዱ ለአንዱ እንደ ጠላት በመታየቱ ምክንያት የቀረባቸው ብዙ ነገር አለ ራሳቸው የሚያነሱት። ለ7 ዓመት ያህልኛ እንዳገር እንዳጣዬ ብዙ ችግር ደርሶብናል። ብሔርተኝነት ነው ለነጋዴዎች መጠቀሚያ ሆነናል። ስንት ጥቅም ነው ያቀረብን አማራ ስቀረበ አማራ ስንት ቀረበት እኛም ስንት ቀረብን። የኑሮ ውድነት የመጣው እኛ ስለተባላን ብንለያይ ምንም አቅማችን እየደከመ ወደ ታች እየወረድን ነው እንጂ የምንገኘው ከፍ ማለት አይኖርም። አሁን የቀጠለው ውይይት ቀጥሎ የተጎዳ የተካሰ ስብሰባችንን እንደዚሁ እያጠናከርን መሄድ አለብን። ፕሮ ዴቨሎፕመንት ኔትወርክ ቀዳሚ ተግባሩ ያደረገው የሰላም እጦቱ ሰንኮፍ በአካባቢው ማህበረሰብ አማካኝነት ነጥሮ እንዲወጣ ማድረግ ነው። ከጅሌ ጥሙጋ ወረዳና ከሰንበቴ ከተማ አስተዳደር እንዲሁም ከኤፍራታና ግድም ወረዳና ከአጣዬ ከተማ አስተዳደር ሁሉንም የማህበረሰብ ክፍሎች ያሳተፉ ተደጋጋሚ ውይይቶች እንዲካሄዱም እድሎችን ፈጥሯል። ይህም ከፍተኛ የአስተሳሰብ ለውጥ እንዲፈጠር አድርጓል። የሃይማኖት አባት፣ የሀገር ሽማግሌ፣ ወጣት፣ ሴት ከዞን እስከ ወረዳ ድረስ እስከ ጎጥ ድረስ ያለ አመራር በጋራ ቁጭ ብሎ በመወያየት ችግሩን መፍታት አለብን። ከብሔረሰብ ዞኑ ጋር በጋራ በመሆን የዞን አመራሮቻችን መጀመሪያ ቁጭ ብለው መከሩ። የሀገር መከላከያም በጋራ በመሆን ሌሎችም የጸጥታ አካላት በጋራ በመሆን ተመከረ። ይሄ ብሔርተኝነት አስተሳሰብ አልጠቀመንም፣ ለአንዴና ለመጨረሻ ጊዜ መቆም አለበት የሚል አቋም ተይዞ በተሰራ ስራ ይሄው 1 ዓመት አስቆጥረናል። አሁን ባለው ተጨባጭ ሁኔታ በኤፍራታም በጂሌም የነበረው እሳት የነበረው እልቂት ታሪክ ሆኖ እየቀጠለ ነው። ከዛሬ ነገ የተሻለ ከነገ ደግሞ ተነጎዲያ ይሻላል ብለን ተስፋ አለን። ተስፋ ብቻ ሳይሆን ደግሞ ሰበቡንም እያደረስ
እየተጋን ነው ያለ ነው። በየደረጃ ያለው የሀገር ሽማግሌው እንደ ሀገር ሽማግሌ፣ የሃይማኖት አባቱ እንደ ሃይማኖት አባትነት፣ ወጣቱ እንደ ወጣት፣ ህዝብ እንደ ህዝብ ለሰላም ስንል መክፈል ያለብን ዋጋ መክፈል አለብን በሚል እየተጓዝን ነው ያለ ነው። በሽማግሌ መነጋገር መወያየት ሆኖ ስናገኘው እነዚህ ሽማግሌዎች ደግሞ የሁለቱን ብሔረሰቦች ትላልቅ ብሔረሰቦች ቁጭ ብሎ መፍታት መነጋገር ሲጀመር ምን ሆነ? አመራሮችን ቁጭ ብሎ መነጋገር ከሽማግሌ ማዳመጥ ቻሉ ማለት ነው። የሰሜን ሸዋ ዞን አመራሮችና የኬሚሴ ዞን አመራሮች ሁለቱ በጋራ ቁጭ ብለው ሰንበቴና ጣዬ ሆነው ለ45 ቀን ቁጭ ብለው ችግራችንን ከሀገር ሽማግሌ፣ ከሃይማኖት አባት፣ ከወጣቶች፣ ከሴቶች የዚህን አካባቢ ባህልና ወግ በመሰብሰብ ሀሳቡን ወደ አንድ ሀሳብ በማንጣት በጋራ ተነጋግረን እንድንሸመጋገልና እንድንወያይ አድርገው ይኸው እዚህ ያለንበት ሰላም ላይ ደርሰን የአንድ አመት የሰላም ልደት አክብረን ቀድሞ ከነበረውና አሁን የነበረው አንድ አይደለም። ቀድሞ ብዙ ችግሮች ነበሩ። አሁን ላይ ግን ያ ችግር ሁሉም ተፈቷል። በፊት እኮ እዚህ ቀርቶ ሆስፒታሉ ድረስ የኛ ሰው አይመጣም። አሁን ግን በነፃነት እናንተም እዚህ መታችሁ መድረክ እየተሳተፋችሁ ነው። እኔና አሊ ስንመጣ ከሰንበቴ እዚህ ድረስ ያለ አንድ አጃቢ ነው የመጣነው። አንድ ፖሊስ አልያዝንም፣ አንድ ሰላም አስከባሪ አልያዝንም። ለምን? ቀጠናው ሰላም ስለሆነ። ማህበረሰቡ ከተከታታይ ዓመታት በኋላ የሰላም አየርን መተንፈስ ጀምሯል። የአብይና የሮመዳን አጽዋማትንም በወንድማማችነት መንፈስ አክብረዋል። ይህ የመጣውም በጋርዮሽ ጥረት ነው። በተለይ ማህበረሰቡ ወደ ቀልቡ ተመልሶ ነገሮችን በብስለት መመልከቱ ለተገኘው ውጤት ዋነኛ መሰረት ነው። መቀራረባቸው እና ደግሞ ጉዳቱ ስላዩት የሰላምን ቫልዩ በደንብ ስለተረዱት ይመስለኛል ለተከታታይ 7 ዓመት ጾም በመጣ ቁጥር ግጭት አለ። ጾም ላይ ጾምን በስርዓቱ አሳልፈን አናውቅም ብለው ሲወያዩ ነበር። አሁን ለመጀመሪያ ጊዜ ጾምን ያለ ግጭት ያለ ጥይት ድምጽ ጾምን የጨረስንበት ነው ይላሉ። ይሄ ማለት የሚያሳይ ነገር አለ። ከጊዜ ወደ ጊዜ ሰላምን የመፈለግ ከጊዜ ወደ ጊዜ ግጭትን የማስቀረት እንደገና በቃ ሪቫይታላይዝ የማድረግ ሰላማችንን ወደ ነበረበት መመለስ አለብን የሚል ጽኑ ፍላጎት እንዳለ ያሳያል። የህዝቡ ፍላጎት የተገኘው ሰላም የማይናወጽ መሰረት እንዲኖረው ነው። የአስተዳደር አካላትም ሰላም እንዲጸና በልማት መተሳሰርም እንዲቻል ማህበረሰቡ የማይተካ ሚናውን እንዲጫወት ጥሪ ያቀርበዋል። እስካሁን በጣም ብዙ ዋጋ ተከፍሎ ትላንት ከኛ ጎን የነበሩ ያጣናቸዋል። አሁን ደግሞ እጃችን ላይ ያለች ሰላም ሳትቀለበስ እንዴት ነው ማስቀጠል ያለብን ነው። ሰላም ብቻ አይደለም ደግሞ አብሮ የሚለማበትን አብሮ በጋራ በኢኮኖሚ የሚተሳሰርበትን በጋራ ሀብት የሚያፈራበትን ከሱ ጋር አብሬ ብሰራ ለውጥ አመጣለሁ የሚል በርካታ ያስተሳሰብ ስራ ጭምር መስራት ይጠይቃል። ይሄ አንጻራዊ ሰላም ያለውን ወደ ተረጋጋ ወደ አስተማማኝ ሰላም ለማምጣት ምንድነው የሚጠበቅብን ኃላፊነት የሚለውን ቀጠናውን የሰላም የልማት የአብሮነት የፍቅር ለማድረግ ምንድነው መስራት ያለብን የሚለውን በደንብ አድርጋችሁ የተወያያችሁትን በተጨባጭ መሬት ለማስነካት ብትሞክሩ የተሻለ ነው። ጥሩ ጅምር አለ። ጅምሩ ደግሞ እየሰፋ ከሄደ ይህ አሰራር ካሁን በፊትም የቀደመ ልምድ ስለነበረ ጠቀመ እንጂ አልጎዳም። የጠቀመውን ደግሞ ባህል ይዞ መሄድ የግድ ስላለብን ወጣቶችን አደራጅቶ ወደ ስራ መድረክ አልባሌ ቦታ የሚውሉት ወጣቶች አንድነት ተፈጥሮላቸው የስራ ፈጠራ ተደርጎ ያንን ሰላም ያመጣሉ ብዬ አስባለሁ። እንደገና ደግሞ በአግባቡ ይሄ መሳሪያ ፍቃድ ሲሰጡ ለሚገባው ሰው ለሚመለከተው ሰው ብቻ መሳሪያ ፍቃዱ እንዲሰጡ ባይ ነው። ሰላም ለሁሉም አስፈላጊ ስለሆነ ይሄ ድርጅት ረድቶን ሰላም እንድናመጣ እኛም ደፋ ቀና እንድንል ይሄ ድርጅትም ረድቶን ሁላችንም ወደ ሰላም እንድንመለስ ፈጣሪ ይርዳን፣ እኛም እንጥራለን። አጥፎች የሚጠየቁበት ሁኔታ ማመልከት ያስፈልጋል። ምክንያቱም አጥፎቹ ከሰማይ አይወጡ ወይም ከምድር አይወጡ ከኛው አካባቢ የሚነሱ ናቸው። አቅጣጫቸው ቢለያይም ከተለያዩ አቅጣጫ ስለሚመጡ እነሱ በሚመጡበት አቅጣጫ እኛ አለን፣ ያ ማለት እናያለን እንሰማለን ማለት ነው። ስለዚህ አጥፊዎችን ከቻል ችግሩ ሳይፈጠር በፊት ቀድመን ግንዛቤ የሚፈጥርና ችግሩ እንዳይፈጠር ብናደርግ ከተፈጠረ በኋላ እንደ መፍትሄ የሚወስደው ነገር ምንድነው? አጥፊዎችን የሚጠየቁበትን መንገድ ማመቻቸት አጋር ወይ አሳልፎ መስጠት ያስፈልጋል። የህዝቡ እውነተኛ ተሳትፎ
መሪዎች በተሻለ የስራ ተነሳሽነት የአካባቢውን ሰላም ከመመለስ ባሻገር ይበልጥ ትስስር በሚፈጥሩ ማህበራዊ ጉዳዮችና የልማት አጀንዳዎች ላይ እንዲያተኩሩም አስገድዷቸዋል። ኦሮሞ ብሔረሰብ ዞን አመራር አሁን ባለው ተጨባጭ ሁኔታ ምንም አይነት ችግር ቢፈጠር የመፍትሄ አካል ሆኖ ችግር ይፈታል እንጂ የሸዋ አመራር እንደዛ አድርጎ ነው ችግር የተፈጠረው አይልም። የሰሜን ሸዋ ዞን አመራር በአጎራባች አካባቢ የሆነ ችግር ከተከሰተ ወርዶ ይፈታል እንጂ የኦሮሞ ብሔረሰብ ዞን አመራር ይሄን ችግር ፈጥሮብኝ ነው አይልም። በአጠቃላይ ላስቀመጥነው መርህ እየተገዛን ነው። ህዝባችን እናከብራለን። ቢሮ ተቀምጦ መግለጫ ከመስጠት የወጣ አመራር በቀጣናው አረጋግጠናል። ሁለቱ አባቶች እንዲገናኙ፣ ሁለቱ ሸማግሌዎች እንዲገናኙ፣ ሁለቱም እጅግ በጣም የተከበረ ህዝብ የማገናኘት ከለቅሶ ያለፈ ይሄ ህዝብ እንደ ህዝብ የተለያየበትና የተጣላበትን ጉዳይ ማያውቅ መሆኑን በተጨባጭ ያገኘንበት ሁኔታ ነው። ይህንን በሚዲያ ማህበረሰባችንን ያስተዋወቅንበት ሁኔታ ነው ያለው። ፕሮ ዴቨሎፕመንት ኔትወርክ በሰላም እሴት ግንባታ ላይ ቀዳሚ ትኩረቱን ያደረገው ጉዳዩ ከሚጠቀሰው በላይ አሳሳቢ በመሆኑ ነው። ተግባሩም በርካታ ለውጦችን አጎናጽፏል። በዘርፉ ቀጣይነት ያለውን ተግባር ከመፈጸም ባሻገር ታዲያ የህዝቡ ህይወት እንዲቀየር ወደሚያደርጉ ዘላቂ የልማት ስራዎች ፊቱን እንደሚመልስ የድርጅቱ ዳይሬክተርና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንቱ አህመድ ሁሴን ገልጸውልናል። ሰላም ብቻውን ዳቦ ስለማይሆን በሰላም እጦት ምክንያት ብዙ የወደሙ ነገሮች ስለነበሩ ትምህርት ቤቶች ለምሳሌ የተቃጠሉ አሉ። መስሪያ ቤቶች እንደዛ ይሆናሉ። የማህበረሰቡ ቤቶች፣ የግለሰብ ቤቶች የተቃጠሉ አሉ። እነዛ ምላሽ ማግኘት አለባቸው። የተሰደዱ የተፈናቀሉ አሉ። እነሱ መመለስ መቻል አለባቸው። ሰላሙ ሲኖር በራሳቸው የሚመለሱ አሉ። ደግሞ በአቅራቢያ ባለመሆናቸው ምክንያት ሚስትረስቱ ውስጣቸው ይኖርና አሁንም ቢሄድ ህይወት ላጣ እችላለሁ ብሎ የሚሰጉ ደግሞ አሉ። ስለዚህ የእነሱን ስጋት የሚቀርፍላቸው ብዙ ሰው መግባቱ ስለሚሆን ሰላሙን ተንተርሶ ብዙ ሰዎች ወደ ቀያቸው እንዲመለሱ የማድረግ ስራ ሲመጡ ደግሞ የሚያስፈልጋቸው ነገር አለ። ለዛም ደግሞ ትምህርት ቤት ግንባታ ሊሆን ይችላል። ለምሳሌ አያይዘንኛ በመናገኘው አጋጣሚ ሁሉ በባለፈው ከኢትዮጵያ ኤርላይንስ ፋውንዴሽን ያገኘናቸው አልባሳቶች ነበሩ። ለተቸገሩ ተፈናቅሎ ላሉ የማህበረሰብ ክፍሎች ስናዳረስ ነበር። ልብስ የሚሆን ጫማ፣ የተለያዩ የአልባሳት አይነቶች ከሽማግሌ ጀምሮ እስከ ህፃናት ያሉ ሰዎች እንዲጠቀሙ እናደርጋለን። ትምህርት ቁሳቁስ ለምሳሌ ትምህርት ደብተር ትምህርት ሲደርስ እንደምንም ብለን የተጻጻፍን ምን ያን ትምህርታቸውን የሚደግፍ ነገር ደብተር እንሰጣቸው ነበር። የትምህርት ቁሳቁሶችም ማለት ነው። ስለዚህ እነዚህ ነገሮች ቀላል ትርጉም አይኖራቸውም። ቀጣይም ከዚህ አለፍ ብሎ ምንድነው የሚያስፈልጋቸው የሚለው እኛም ባናረግ እንኳን ለሌሎች ማመላከት የምንችልባቸው ነገሮች አሉ። እንደዛም በማመላከታችን በርካታ ሲቪል ማህበራት ገብተው እንዲሰሩ ያደረግንባቸው አሉ። በደራሽ ስራዎች ላይ የእህል የሚያስፈልጋቸው ነገር የዱቄት ሊሆን ይችላል፣ ሌሎች ስንዴ ሊሆን ይችላል እንዲደርሳቸው ያደረግንበት ብዙ ነገር አለ። ምክንያቱም ሲቪል ማህበራት እርስ በርሳችንም ስለምንተዋወቅ ምንድነው የሚያስፈልገው የሚለውን ስንጠቁም ነበረ። እሱን እንቀጥላለን ማለት ነው ወደፊት። ፒዲኤን ልማት እንዲፋጠን የህብረተሰብ ትስስር የተሳካ እንዲሆን ግጭቶች በዘላቂነት እንዲቆሙና አለመግባባቶችም በሰለጠነ መንገድ በውይይት እንዲፈቱ የተሳካ ስራ መስራቱን የክልሉ መንግስት አስታውቋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊው ዶክተር እሸቱ የሱፍ እንዳሉትም ማህበረሰብን የማወያየት ተግባሩ በጥናት ላይ የተመሰረተ በመሆኑ የህዝቡን ነባር የሰላም እሴት ግንባታ ይበልጥ እንዲዳብር አስችሎታል። ከኛ ጋር አብሮ ለመስራት ስምምነት ከፈጠርን በኋላ ጥናት ላይ ነው የሄዱት። ውጤቶችም ተገኝተውበታል። አሁን በኦሮሞ ብሔረሰብና በሰሜን ሸዋ መካከል ያለው ግጭት ጠንካራ ያለ ነበር፣ እስከ ሰው መገዳደል ደርሶ ነበር። አሁን የሁኔታ ቆሟል። አሁን የቆመው ደግሞ ብዙ ስራዎች ተሰርተው በመንግስት በኩልም የተሰራለ
የሁለቱ ዞን አስተዳዳሪዎች የሰሜን ሸዋና የኦሮሞ ብሔረሰብ አስተዳዳሪዎች መጀመሪያ ገብተው አዋይተው ችግሩ እንዲቆም አድርገው ቁሞ ነበር። በመሀል እንደገና የማገርሸት ምልክቶች ታይተው ይሄ ድርጅት ከገባ በኋላ እነዚህን ውይይቶች 600 ሰዎችን ለየብቻ አድርጎ አዋይቶ ችግሮቹ ተለይተው እንደገና ደግሞ በጋራ ተገናኝተው ውይይት ካደረጉ በኋላ አሁን ግጭቶች ቆመዋል። ስለዚህ እየመጣ ያለው ለውጥ ምንድነው? ባወያየን ቁጥር ሰላም ይመጣል። በተመካከርን ቁጥር ሰላም ይመጣል። በተለያየን ቁጥር እንጋጫለን። ባልተግባባን ቁጥር እንጋደላለን። መፍትሄው የግጭት መፍትሄው መመካከር ነው፣ አብሮ መስራት ነው፣ መተባበር ነው፣ መተጋገዝ ነው። የሌላውን ቁስል እንደ ራስ አድርጎ ማየት ነው። ይህ ሲሆን ችግሮች ይፈታሉ እና ይሄ ድርጅት እያመጣ ያለው ለውጥ ምንድነው? በህብረተሰብ መካከል ያለው ሶሻል ኮሄዥን ምንለው ነገር ተጠናክሮ የሚቀጥልበት ሁኔታ ሲፈጠር ግጭቶች እየቀነሱ ይመጡና ወንድማማችነት ይነግሳል፣ አብሮነት ይነግሳል፣ ተቻችሎ መኖር ይነግሳል፣ ችግርን በጋራ መፍታትን ይነግሳል፣ በጋራ መልማትን ማዕከል ያደርጋል፣ መቻቻልን መሰረት ያደረገ ግንኙነት ይፈጠራል። እኔ በላይ ነኝ የሚል አስተሳሰብ በአሁኑ ዘመን ስለማይሰራ ሁሉም ለየራሱ አንዱ ለሌላው ክብር በመስጠት የሚኖሩትን ነገሮች አጠናክሮ ስለሚቀጥል ከውጤት አኳያ ይህንን አንድ ጥሩ ሽግግር ብለን ልንወስደው እንችላለን። ዶክተር እሸቱ እንደገለጹት ግብረሰናይ ድርጅቶች በሰላም እሴት ግንባታ ላይ እያከናወናቸው ያሉ ተግባራት የክልሉ መንግስት የሚሰራቸውን የሰላም የልማትና የመልካም አስተዳደር ስራዎች በከፍተኛ ደረጃ እያገዙት ይገኛሉ። ሰላምን አስተማማኝ በሆነ መልኩ ለማጽናት ሁሉም አካል ባለድርሻ እንዲሆን ጥሪ አቅርበዋል። ሰላም የብዙ ወገኖችን ትብብር ይፈልጋል። ሰላም መተጋገዝን፣ መግባባትን፣ የሌላውን ሀሳብ መውሰድም ወስዶ መተግበርም ያስፈልጋል። ብርጭቆ ከእጅ ላይ ካመለጠ ይሰበራል፣ ወይ ሸክላ ነገር ከእጅ ካመለጠ ይሰበራል። ሰላም ከእጅ ካመለጠ እንደዛ በለው እና እንክብካቤ ይፈልጋል። ሰላም ማለት እንክብካቤ ይፈልጋል። ካልቲቬሽን ያስፈልገዋል። እየተኮተኮተ የሚያድግ መሆን አለበት። ሰላም የሚጀምረው ከራስ ነው። ሰላም የሚጀምረው ከቤተሰብ ነው። ሰላም የሚጀምረው ከጎረቤት ነው። ሰላም የሚጀምረው ከቀበሌ ነው፣ ከወረዳ ነው፣ ከዞን ነው፣ ከክልል ነው፣ ከሀገር ነው። ስለሆነም ከሰላም አኳያ ሁሉም ህብረተሰብ በእኩልነት የሚሳተፍበት፣ ሴቶች የሚሳተፉበት፣ ወጣቶች የሚሳተፉበት፣ የሃይማኖት አባቶች የሚሳተፉበት፣ ሁሉም ደግሞ አሸናፊ የሚሆንበትን መንገድ የመፈለግ ካልሆነ በስተቀር ሰላም ባንዴ አይመጣም፣ በተወሰኑ ሰዎች አይመጣም እና ሰላምን በተመለከተ ሁሉም ህብረተሰብ ክፍል እንዲህ አይነት ቢለኑ ይጠብቀው ይገባል። የአካባቢውን ሰላም የሚጠብቀው የአካባቢው ህብረተሰብ ነው። ህብረተሰብ ከተነሳ ሰላሙን ለማስጠበቅ ይችላል። አገር ከተናጋ በሰላም መኖር አንችልም፣ በህይወት መኖር አንችልም፣ ሰርተን መቀየር አንችልም፣ ልማት ማምጣት አንችልም፣ መልካም አስተዳደር ማምጣት አንችልም፣ ፍትህ ማግኘት አንችልም። ሁሉ ነገር ይበላሻል። ስለዚህ ሰላምን በሚመለከት የማይመለከተው የህብረተሰብ ክፍል የለም። ዛሬም ነገም ተነገ ወዲያም መቼም ቢሆን ስለ ሰላም ሁላችን መስራት አለብን። እኔ ለሰላም ቆሜ ያለው እናንተስ የሚለውን መጠየቅ መቻል አለበት። የሰላምና ጸጥታ ቢሮ ኃላፊው በክልሉ የተፈጠረው የሰላም እጦት ከፍተኛ ውድመት ማስከተሉን አብራርተዋል። አሁን የክልሉ ህዝብ ሰላምና ልማት ይፈልጋልና ለሰላም መትጋት እንደሚገባም አስገንዝበዋል። አሁን እኔ የምሰራው ስራ ሰላም ያመጣል አያመጣም፣ አገር ያናጋል አያናጋም፣ ወይስ እኔ የምሰራው ስራ አገር ይገነባል አይገነባም የሚለውን ነገር እያየን ሁላችን ለሰላም መቆም መቻል አለብን። ሰላምን የሚያደፈርሱ ኃይሎች ሲኖሩ መታገል አለበት፣ ፊት ለፊት ዋጋ መክፈል አለበት። የልጆቻችንን የወደፊት ኑሮ ማጨለም የለብንም። አገር ሲናጋ እናለማ፣ ካላለማን ልጆቻችን የምናወርሳቸው ድህነት ነው። ሰላም ከሌለ ትምህርት የለም። ትምህርት ከሌለ ትውልዱ ድንቁርና ነው የሚጠብቀው። አገር የሚረከብ ዜጋን አንፈጥርም። ስለ ጭቅጭቅ የሚያስብ ትውልድ ነው የምንገነባው። በምርምር ላይ ተመስርቼ አገሬን እቀይራለሁ የሚል ትውልድ አንፈጥርም። በሁሉ ነገር አሸናፊ አንሆን። ሰጥቶ የመቀበል ነው። ዊን ዊን ስትራቴጂ ነው መኖር ያለበት። ግጭት አውዳሚ ነው ብቻም ሳይሆን የኋላ ቀርነት ነው፣
የዘመናዊ አስተሳሰብ መለኪያ አይደለም። ዛሬ ሰዎች አንድ ላይ ሆነው ነው፣ አገሮች አንድ ላይ ሆነው ነው፣ ተባብረው ነው። እኛ ተለያይተን አይሆንልን። ዓለም አንድ እየሆነ ነው። በቴክኖሎጂ እየተሳሰረ ነው፣ በሳይንስ እየተሳሰረ ነው። እኛ በምን እንተሳሰር? በግጭት ከማን ጋር እንተሳሰረው? ተሳስረንስ ወዴት ነው ልንሄድ የምንችለው? እና ይሄ አስቸጋሪ ትውልዱ ሊያስብበት የሚገባ ጉዳይ ነው። ለልጆቻችን ምንድነው የምናወርሳቸው? የምናስተምራቸውስ ምንድነው? ከኛ ከአባቶቹ ምንድነው የሚማረው? እንዴት ነው ይሄን ሀገር ተረክቦ ወደፊት የሚያሻግረው? እንዴት ነው ሌሎች ሀገሮች በቴክኖሎጂ እየመጠቁ ኢኮኖሚን በሚወዳደሩበት ጊዜ እኛ የምንበላው የምንጠጣው አጥተን እየወደብን እንዴት ነው መቼ ድረስ የምንቀጥለው? በተደጋጋሚ እንደሚባለው በይፋት ቀጠና በተለይም በአማራና በኦሮሞ ማህበረሰብ መካከል ለዘመናት የጸና የአብሮነት፣ የመተሳሰብ፣ የመከባበርና የመዋደድ እሴት አለ። ይህ እሴት ወደ ነበረበት እንዲመለስ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እናቶችና ወጣቶችን ጨምሮ የመንግስት አካላት እንደዚሁም ልዩ ልዩ የሲቪል ማህበረሰብ ድርጅቶች ልዩ ትኩረት ሰጥተውት ሊሰሩበት እንደሚገባም ተገልጿል።